ሰሞኑን የዓለም ቤዛ ጌታችን ኢየሱስ ነው ማርያም አይደለችም እንዲያ ነው እንዲህ ነው የሚል የሆነ ጉንጫ አልፋ ክርክሮች እንግዲህ ስንሰማ ቆይተናል። ክርስቶስ የዓለም ቤዛ ነው የሚለው ላይ እንግዲህ የሚክድ የለም። ኦኬ አለ ሚክደው ማን ነው ከተባለ በፕሮቴስታንት ውስጥ ኢየሱስ የዓለም ቤዛ የሚለው ይካዳል። በተለይ በሪፎርምር ቴዎሎጂ ውስጥ ማለት ነው። ምናልባት እዚህ ሚዲያ ላይ እና ወንድማችን እነዚህና ማንሻሉ ምናን የሚባሉ ሰዎች የሚከተሉት ቴዎሎጂ ማለት ነው። እዛ ላይ ቱሊፕ የሚባል 5 ፖይንቶች አሉ አይደል? የካልቪኒዝም 5 ፖይንቶች ቱሊፕ TULIP L ሊሚትድ አቶንመንት የምትልናት። ሊሚትድ አቶንመንት ማለት ክርስቶስ የሞታው እንደ ውስን የሆነ ቤዛነትን ያደረገው እንደማለት ነው። ውስን ቤዞት ይያሉ ይናገራሉ እነሱ ራሳቸውምና ቤዛነቱ ውስን ነው እንጂ ለዓለም ሁሉ የሆነ አይደለም። እግዚአብሔር አስቀድሞ የተወሰኑ ሰዎችን መርጧል። ለእነርሱ ብቻ እንዲሞት ልጁን ልኳል። ልጁ መጥቶ የሞተውም አስቀድሞ ለተመረጡ ለጥቂት ሰዎች ብቻ ነው እንጂ ለዓለም ሁሉ አይደለም የሚል ትምህርት አላቸው። ስለዚህ ኢየሱስ እርሱ የዓለም ቤዛ ነው የሚለውን ሳናሳምን እንደው ማርያም የዓለም ቤዛ ናት ምናምን የሚለው ላይ እሱ ቀጥሎ የሚመጣ ነው ራሱ። እሱን እናሳምናችሁ ቀጥለን ነው። አሁን እናሳምናችሁ በቅርቡ ምን የሚለው ነው? ኢየሱስ የዓለም ቤዛ ነው የሚለው ነው። ይቆየን። ለአቡነ ገብርኤል ደግሞ ጸሎታችንን ማድረግ እንዳትረሱ። ምክንያቱም ይቅርታ እንዳይጠይቁ እንዳያስተባብሉ በዚህ እውነት ጸንቶ እስከ መጨረሻ ድረስ እንዲታገሉ በፍጹም የዋህነትና በፍጹም ቅንነት ያዘኑ የተከዙ በዚህ ጉዳይ ላይ እንዴት ያሉ የዋሃንና ንጹሃን ቅዱሳን ምእመናንን ከልብ ይቅርታ ጠይቃለሁ። ቤተክርስቲያንም ደግሞ በዚህ ጉዳይ ስሟ በመነሳቷ ታላቋ ቤተክርስቲያን ይቅርታ ልጠይቃት እወዳለሁ። የእመቤታችን የቅድስት ድንግል ማርያም ቤዛነት የሚጀምረው እንደ ፈጣሪ ባይሆን ለምሳሌ ሙሴን ለፈርዖን አምላክ አድርጌ እሰጣለሁ አስነሳለሁ ለፈርዖን ቢለውም ሙሴ የባህሪ አምላክ ሆነ ማለት አይደለም። እዚሁም አማልክት ዘበጸጋ የሚባሉ አሉ። የጸጋ አማልክት ናቸው እንጂ የባህሪ አምላክ አይደሉም። እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም ብንላትም በእናትነቷ ሰማይና ምድር የማይወስነው ልጅ ወልዳ በመስጠቷ ቤዛዊተ ዓለም እንላታለን እንጂ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የቀራንዮ የመስቀል ላይ ቤዛነትን ትተካለች ብለን አይደለም። አንዳንድ ጊዜ የኛ ቤተ ክርስቲያንም እንደ ፕሮቴስታንት መስላችኋለች መሰለኝ። በነገራችን ላይ የስተት ትምህርትን አቅፎ ተቻችሎ መሄድ የፕሮቴስታንት እንጂ የኛ ቤተ ክርስቲያን የጌታ ቤተ ክርስቲያን ባህሪ አይደለም። ሰው በእኛ ቤተ ክርስቲያን ሊሳሳት ይችላል። የተሳሳተው ደግሞ ያስተምሮ ስተት ከሆነ ይቅርታ ይጠይቃል። ካልጠየቀ ደግሞ ከቤተ ክርስቲያን ይለያል እንጂ ስህተትን ይዞ እንደው ምንም ይቅርታ ሳይጠይቅ ምናምን ልክ እንደ ፕሮቴስታንት ተቻችሎ መኖር የሚባል ነገር የለም። አንተ እንዳልከው አባታችን ይቅርታ ሳይጠይቁ አልቀሩም። ይሄው ይቅርታ ጠይቋል። ይቅርታ የጠየቁትም ግን ስለ ነገረ ክርስቶስ ኢየሱስ ስላስተማሩ ጉዳይ አይደለም። ኢየሱስ ክርስቶስ የዓለም ሁሉ ቤዛ ነው፣ እርሱ ለሰው ልጆች ሁሉ የተሰጠ ብቸኛ ቤዛ ነው ስላሉትም ትምህርት አይደለም። ይልቁንም ደግሞ ማርያም ከምንም አንፃር ቤዛ አትባልም የሚል አይነት አገላለጽ ነበረው ቪዲዮ ላይ። ስለዛ አገላለጻቸውን ይቅርታ የጠየቁት ምክንያቱም መጽሐፍ ቅዱስ ላይ ሙሴ ቤዛ የተባለበት አንግልን ይያለ ኢየሱስ ብቻ ነው ቤዛ፣ ሙሴ ከምንም አንፃር ቤዛ አይባልም ብትል አንተን ሮንግ እንደዚህ ያለው ሰው ሮንግ ነው፣ ከመጽሐፍ ቅዱስ አንፃር ተሳስቷል። እሳቸውም ማርያም ከምንም አንፃር ቤዛ አትባልም የሚል አይነት ሐሳብ ያለው ቪዲዮ ነበር ያስተላለፉት። ሰው ከዛ አንፃር የተረዳችሁን ካላችሁ ስተት ነው። የማርያምን ቤዛነት አምናለሁ፣ ማርያም ቤዛዊተ ዓለም እንደምትባል አምናለሁ። ነገር ግን ዛሬ ያስተማርኩኝ የነበረው እንደ ክርስቶስ ኢየሱስ ለሰው ልጆች ሁሉ ተላልፈ የተሰጠ ማርያምን ብትሆን ለሰው ልጆች ሁሉ ተላልፋ ስለተሰጠች አይደለም ቤዛ የምትባለው። ስለዚህ ከዚህ አንፃር የተረዳችሁን ካላችሁ ይቅርታ ብለው ራሳቸው ይቅርታ ጠይቀዋል። በነገራችን ላይ የኢየሱስ ክርስቶስ ለሰው ልጆች ሁሉ ብቸኛ ቤዛ መሆኑ ከኛ ከክርስቲያኖች ይልቅ የሚያስፈልገው ትምህርት ለፕሮቴስታንቱ ነው። ምክንያቱም በእኛ ቤተክርስቲያን ኢየሱስ ክርስቶስ ለሰው ልጆች ሁሉ ቤዛ እንደሆነ የማያምን አንድም ክርስቲያን የለም። በፕሮቴስታንት ግን ሊሚትድ አቶነመንትን የሚያምን እጅግ በጣም በርካታ ህዝብ አለ። ሊሚትድ አቶነመንት የኦርቶዶክስ ሳይሆን የፕሮቴስታንት አስተምህሮ ነው። ውስን ቤዛው ኢየሱስ ክርስቶስ ለሰው ልጆች ሁሉ ቤዛ አይደለም፣ ለተወሰኑት ለጥቂቶች ብቻ ነው መጥቶ ቤዛ የሆነው የሞተው የሚለው የኦርቶዶክስ ሳይሆን የፕሮቴስታንት አስተምህሮ ነው። ስለዚህ መጀመሪያ ያንን ከፕሮቴስታንት ውስጥ አውጡት። ሊሚትድ አቶነመንት የሚለውን የካልቪኒዝም አስተምህሮ ከመካከላችሁ መጀመሪያ አስወግዱ። ጌታ ኢየሱስ ክርስቶስ ለሰው ልጆች ሁሉ ቤዛ እንደሆነ ቤዛነቱም ደግሞ በመስቀል ላይ ራሱን አሳልፎ በመስጠቱ እንደሆነ በእንደዚህ አይነት ቤዛነት ደግሞ ማንንም ከጌታ ጋር ቤዛ የሚባል እንደሌለ ድንግል ማርያምን ብትሆን ስለሌሎች ተላልፋ ከመሰጠቷ አንፃር ቤዛ እንዳልተባለች ቤተክርስቲያናችንም እኛ ክርስቲያኖች ሁላችንም እናምናለን። ማርያም ቤዛ ተብላ ስትጠራ በፍጹም ከዚህ አንፃር አይደለም።
ሰው እንደዚህ አይነት ያሰት ሙግታችሁን ምናምን ቢቀርባችሁና እውነት ወደ ጌታ ቤተክርስቲያን ብትመጡ ጥሩ ነው። ኑፋቄን የስተት ትምህርትን አሽጎ እንደሚሄደው ምንም ይቅርታ ሳይባባሉ አንዱ ሲያወግዘው ራሱ መልሶ ያወገዘውን እየተወጋገዘ የሚቀጥልበት ይሄ እረኛ የሌለው ቤት አይደለም የኛ ቤተክርስቲያን። እረኛ ያለው ከመንፈስ ቅዱስ የተሾሙ እረኞች ለመንጋው የሚጨነቁና የሚጠነቀቁ እረኞች ያሉበት ቤተክርስቲያን ነው። ከነዛ እረኞች መካከልም ስለሆኑ ደግሞ ይሄው በስተት ለተረዷቸው ሰዎች ይቅርታ ጠይቋል። ለዛ አገላለጻቸው ሰላም ክርስቶስ ሰላም ላንተ ይሁን ወዳጅ እንዴት አለ ለበኔ ነው ለቀየረ እንደ እሱ መኮሳተሩ አስፈላጊ ነው። ቸርች እንዴት ሰውኛል እንዴ በምን አጋጣሚ ነው የሚኖረኝ በምን እኔ ማለት ገና ኦርዲናል ታውቂያለሽ አይደል? ይወይ በደንብ ነው የምወድሽ። በጣም እኔ ራሱ በጣም ነው የምወደው። ወንድማችን ያልዳነ ወንድማችን ያልዳነ ወንድማችን አላለ ሲሳይ ምን ልትለው ነው? አጠገብ ያለው እኔ ማለት እዮብዬ አባ ጊዮርጊስ ዘጋስጫ የተናገሩትን ስላሴን ከተቀበላችሁ ቃሉ አባ ጊዮርጊስ ዘጋስጫ ያሉትንም ተቀበሉ። ወንድዬ ወይ እኛ እንቀበላለን። አንተ መቀበል ጀመርኩ ወይ ነው? እኛ እንቀበላለን። እኔ ብቻውን መራው ተጠነቀቀ፣ በምድረ በዳ አገኘው ብቻውን መራው ተጠነቀቀለት፣ የንፋስ ጩኸት በበዛበት እንደተባለው እኔ ብቻዬን ያገኘኝ ብቻዬን እቀጥላለሁ። መንግስተ ሰማያቱን ቁልፉን አልያዛችሁትም እናንተ፣ ችግር የለም። ስለዚህ ምንም እንትን አያስፈልገኝም ነው የምትለው? አይ ሲሲዬ ቁም ነገር የምነግርህ ለምን መሰለህ? ከመጽሐፍ ቅዱስ ውጪ ያሉ ቃሎችን ስትቀበሉ ለእንደዚህ አይነት ወጥመድ ተጋለጣችሁትና አይታችሁናትና እነ ማን ነው አማን ሻሎምንና ቃልየን ስላሴ የሚለውን ቃል ከተቀበላችሁ አላቸው አንዱ መምህር። ለምንድን ነው የማርያምን ቤዛይት የሚለውን ከመጽሐፍ ቅዱስ ሐሳቡን ካመጣን የማትቀበሉት ተባሉ። የት ይድረሱሽ? አየው አልተከታተልከውም ውይይቱን? እኔ አልተከታተልኩትም። አየው ከመጽሐፍ ቅዱስ ውጪ ማለትም አብ ወልድ መንፈስ ቅዱስ የሚለው አለ፣ ግን በሐሳብ ደረጃ ያለን አጠራር ከተቀበልክ አሁንም ከመጽሐፍ ቅዱስ አገጣጥመው ያመጡትን ትምህርት መቀበል አለብህ ማለት ነው። አንድ ሰው እምነቱን ይገልጣል ገብቷል። አንድ ሰው እምነቱን ይገልጣል፣ ሌላው የመቀበል ያለ መቀበል አዎ ይላሉ። ግን ያው መናፍቅ ምን ተናገረ ብሎ ክርስቲያን አይገርመውም። ከመጀመሪያው ጌታውን ስለካደም ማለት ነው። ሁለተኛ መናፍቅ የማለት ስልጣን ማሰጣችሁ ላልከው መጽሐፍ ቅዱስ ራሱ እዚህ ጌታውን ስለካደ ማለት ጌታ እንዴት ይክዳል? ወንዴ እሺ በክርስቶስ የሌሉትን የክርስቶስን ትምህርት የማይቀበሉትን እነሱ የተለየ ወንጌል ተቀባዮች እንደሆኑ የተረገመ ትምህርት እንዳላቸው ይናገራልና የተረገመ ትምህርት የተለየ ትምህርት የሐዋርያቱ ትምህርት ያልሆነን የያዘ ሰው ያው መናፍቅ ነው፣ ከፍሎ አማኝ ነው ማለት ነው። መናፍቅ ነው ማለት ግልጽ ነው። እዮብዬ ትምህርት እኮ በህይወት ነው የሚገለጠው። ትክክለኛ ትምህርት መሆኑን እኮ አንድ ሰው በህይወቱ ነው የሚገልጠው፣ ወይም በትክክል መማሩንም ቢሆን ትምህርቱ ትክክለኛ መሆኑን በህይወቱ ላይ ነው የሚታየው እኮ። ለምሳሌ ጥምቀት ለድህነት ለምሳሌ ልንገር፣ እውነት ብንነጋገር በህይወትም በልጣችኋለን። ወንጌል አማኝ ወይ ስማኛ ታው በህይወት አሁን ህይወት አገር ያወቀው ፀሐይ የሞቀው እኮ ነው። አሁን ለምሳሌ እኛ ሰውን አንጠላ ወንዴ ትደበድበኝ ዝም ብዬ ነው የምሄደው። አይ እሱ እኮ እንትን አይደለም እንዴ የህይወት መገለጫ አይደለ እንዴ? ሰው በራሱ እንዴት ያደርጋል? እዮብ ያስጨርሰኛል። እኔ አንተን ምደበድብ ወንድሜ አይደለህም እኮ ሲጀመር በመጽሐፉ ባቶ ባሎድ ጠላት ውደድ የተባልከው እዮብ የጠላትን ውደድና መደብደብ ይለያያል። እና ደብድብ ይላል ማለት ነው። ሙስሊሞችም ልክ ናቸው ማለት ነው። ና ቆይ ወንዴ
አንተ ዱላት ደስ ይልሃልና መጽሐፉ እንደዛ ይተረጎማል ማለት አይደለም። ለማንኛውም በህይወት እንበልጣለን አንበልጥምን እንቶ ህይወትን የሚመዝነው አልቶ ምን ዋናው አይደል እኔ ባጠገቤ እኮ የማይሆን አይ ጆዮ የትሽሻል አትሽሻ አልሸሽም እናንሳ ከተባለ ከሀገር ውስጥ እስከ ውጪ እናነሳለን። የፈለገ ጥቀስ አሁን በኢትዮጵያ ውስጥ ብትመለከት ወንዴ ተረጋጋ እንጂ ህይወት ፈጠን አንተ ደግሞ ፈጠን በል። አሁን ይቺን አማርኛ ነው ማለት ፈጠን አንተ ደግሞ ዮብዬ ፈጠን በል። እሺ እላለሁ ፈጠን እላለሁ። አሁን ነው ለምፈልገው ህይወት ብለን ካልን ለምሳሌ የኔን ድክመት ልታሳየን ትችል ይሆናል አንተ። እኔ ደግሞ የፓስተርን ድክመት አሳያለሁ፣ የመጋቢዎቻችሁን ድክመት አሳያችኋለሁ። ከዛ እንደዚህ ሲሆን በማይበሳል ብዬስል እንግዲህ ዋናው ከተንቦራጨቀ ሌላውማ ምን ያህል ይጠልቃል የሚለው ግልጽ ነው። ከዛን ወጥተ የምትሰራው ድራማ እንደው ቅዱስ የመምሰል ምናምን ድራማ ውሸት ይሆናል ማለት ነው። በህይወት መመዛዘኑ ሳይሆን መጀመሪያ በትምህርቱ እንመዛዘን፣ ትምህርቱ ስለሆነ የሚቀድመው ከዛን ህይወት። እኔ ደግሞ አንድ ነገር ልንገር። ለምሳሌ እንዴ ትምህርት የሚለካው በተግባር ነው የሚለካው። ቢያንስ በፐርሰንት ደረጃ እንኳን ቢቀመጥ ከወንጌል አማኙ የተወሰነ 2% 3% ከመቶ ብታገኝ ነው ችግር ውስጥ ያለ። በህይወት እዮብ ድብና ግን እንበልጣችኋለን። ማን ነው ጭፍ ነው መንግስትን የሚጠላው? ከመንግስት አንፃር እንኳን ማን ነው ይሄንን ነገር የሚጠላው? እኮ ይሄ እኮ ነው የጴንጤ መጨረሻ እኮ በቃ ተሳስቷል። መለስን ባለ ጊዜ መለስን እወዳለሁ፣ አብይን ባለ ኃይለ ማርያም ባለ ጊዜ እወዳለሁ። ለምን መጽሐፌ ስማኝ በደንብ መጽሐፌ ያስኩት መጽሐፍ ያልገባም እዚህ ውስጥ ፓፓ ታው አታለቁ ሁለንተና ነው የክርስቶስ ህይወት እዮብዬ ሁለንተና ነው። ማን ነው ጭፈራ ቤት ያለው? ማን ነው የዝሙት ቤት ያለው? ማን ነው መጠጥ ቤት ያለው? ወንዴ ማን ነው? እስኪ በቤተ ክርስቲያን ደረጃ አሰማም እንዴ? ኧረ ልንገርህ አልሰማም። አንተም አውጣው የጴንጤዎችን አውጣ የፓስተሮችን። ካልሰማህማ እንዴት ይሆናል? ካልተደማመጥን አልሰማህም በመባባል ከሆነ አይሆንም። አሁን ማን ነው መጠጥ ቤት ምናምን ብለሃል። ጥሩ ነው እንግዲህ መጠጥ ቤቱን ጭፈራ ቤቱን እና ይሄ ጥሩ ያልሆኑ ቦታዎችን ሄደ ቼክ አድርገሃል መሰለኝ። በህይወት ስላረጋገጥክ እኔ ካንተ ጋር አልከራከርም። በየመሸታ ቤቱ ዞሮ ያረጋገጠን ሰው እንዴት ብዬ አልከራከርም። ዝም ብዬ ሰምቼህ አይደለ? እና በህይወት የተገለጠ ነገር ስላለ እኔ አይ ወንዴ ተው እንጂ አሁን በየመጠጥ ቤቱ መዞሩን ተው ወንዴ። እድሜም ሄዷል። ትንሽ ረፍት አድርግ፣ ንስሐ ግባ፣ ወደ ጌታ ተመለስ፣ ከጌታ ስጋና ደም ተካፈል። አሁን ኦርቶዶክሶች ጴንጤዎች ለሚል ስሌት በየመሸታ ቤቱ እየዞርክ የሰው ኃጢአት አትቁጠር። በዚህ እድሜ መሸታ ቤት ምን ትሰራለህ? አይ አሁን ሄደ በህይወቴ ያረጋገጥኩትን ነው ማወራው ስላልከኝ የተገለጠ ነገር ነው ዞሬ እዮብዬ የተገለጠ ንስሐ ግባ ብቻ ነው የምልህ። በተረፈ ግን የኢትዮጵያ ሃይማኖት ማን ነው መሸጥ? ኧረ ቆይ ወንዴ አንተ በጣም ስሜታዊ ነህ። ቆይ መሸታ ቤት ኦርቶዶክስ ነው ጴንጤ ነው ሙስሊም የሚለውን ማን ስሌት እንደሰራ እንደቆጠረ አልተረጋገጠም። እና አረ ስለ እግዚአብሔር ይሁንብህ ስለፈጠረ ያልተረጋገጠ ደግሞ በድን ነው ያወራው። ስሜት የለም በድን እሺ ወደ ስድብ ገባ ይሁን ችግር አንተ ነህ ስሜት። ስለዚህ እኔ ወንዴ ስለዚህ ምንድነው ልነግርህ የምፈልገው ንስሐ ግባ። መሸታ ቤት መሄድ ይቅርብህ። በህይወት ያረጋገጥኩትን ነው ማወራው ስላልከኝ ያው በህይወት ያረጋገጥከው አንዱ በየመሸታ ቤቱ በመዞር ያንን ነው ማለት ነው። በተረፈ ግን በሰው ኃጢአት እምነት አይለካም። የሚለካ ከሆነ ብዙ ፓስተሮች በተላልቅ ነውሮች አሉበት እና አሁን ሁሉንም እንደዚህ ናቸው ብዬ አልልም። ቸርች ውስጥ ሳይቀር ማለት ነው። ለምሳሌ የፓስተር ሶፊ ዩቲዩብ ቻናል ላይ ሄዳችሁ 3 ሴቶች ቀርበው ስለ እስራኤል ዳንሳ ቸርች ውስጥ ምን እንዳደረጋቸው ሲናገሩ ነበር። ያንን ይዤው ሁሉ ጴንጤ እንዲህ ነው አልልም። እኔ እንደነው እንዴ ማለት ነው።
ለማንኛውም ወንዴ ንስሐ ግባ። እውነቴን ነው የምነግርህ። እና ሐሜት ምናምን አብዛኛው እንደዚህ የሚል ያልተሰራ በጭፍን የሚወራ ነገር ይቅርብህ። እና ደግሞ በዚህ እድሜ በየመሸታ ቤቱ አትሽከርከር። ንስሐ ግባ። እኔ የልቤን ነው የምነግርህ። ቻው። እንዲ እቤት ውስጥ አያስወሩትም እንዴ? ሲሶ ምንድነው እሱ? እንደዚህ ምን አይነት ፊት ነው የምታሳየን ደግሞ በጠዋቱ? ወንድማችን ሰላም ነው? ሰላም ላንተ ይሁን ወዳጅ። እንዴት አለ? ለምን ነው ለቀየረ እንዴ? ሲሶ አለ መኮሳተሩ አስፈላጊ ነው። ቤት ነሽ? ግንባርን ቋጥረህብናል ወንድማችን። ደስተኞች አይደለም። ሳንሩፍ ቢመስልኝ እስቲ ይሄ ነው ፒሶ የቱ ክራ ገባ ነው። ይሄ ምንድነው? ሳንሩፍ ነው ምንድነው? ይሄኛው ነው። ነው እንዴ? አንተ የሲስ መኪና ከላይ መከፈት የጀመረች መስሎኝ ሳንሩፍ ያላት መስሎኝ። ሉሊታ ኮሜንት ጽፋለህ። ታፒሰር ሄደና ሰራታለ። ኧረ እባክህ ዲዛይኖቹን ዘማሪ ይችላል። ብር ማውጣት እኮ ወይ ዘባላ አሬምን እና አዮባ ዳንሽ አለው ፒስ ነው አለን ይመስገን አምላክ። ኦልሞስት አንድ ፕሮግራም ኑሮን እኮ እየወጣን ነው። አመጣም መች ነገራችሁ እንዴ? አሁን ተነገረ ማይ ብራዘር። ሲጀመር ቢነገር ይወጣል። በጣም እኮ ምክንያቶች እኮ የሚያስገርሙ ተው። አሁን እዚህ ምን እላለሁ? በርግጥ ግን ምክንያቶች ላይ ግን አንድ ቀን ቁጭ ብለን እናወራበታለን። ማለት ምክንያት አድርገህ ከምታቀርባቸው ነገሮች ጋር አንድ ላይ ሆነን እንጫወታለን። ለምንድን ነው ለሉሊታ ያልደወላችሁላት? ማናት ደግሞ እሷ? ደግሞ ስትወጣ መደወል ጀመርክ እነሱ ጋርም ሰምተሻል? ሉሊታ መደወል ጀመርኩ የእነሱ ጋር አሁን ላይ ተዘጋ ማሪ ለምትደውለው ይመች። ኧረ ቅዱስ ሚካኤል እንዴ ደግሞ እንዲጀመርክ አይደለ? ኧረ ሙርቲ ይዘል እንደ አንተ ቀላጅ ነህ። ካቱና ግባ እስኪ። ማን አንተ የንስሐ ህይወት የራቀ ልጅ ጠፍተሃል። ማን ነው? እስካት ማን ነው እስካት? እንዴ እስካት ያቺ ፍሪክ እንዴ አለች እንዴ? ታቻ ይዋት ሊስት ላይ ቤሊ ስለፈጠረ ንስሐ ግባ። እዚህ ምን ትሰራለህ? ቤሊ ኧረ ይመቸው። ባለፈው ቁጭ አድርጎ ሄደብኝ። ኧረ በስመ አብ እሱ ታኝ ነበር ለራሱ አይሆንም አይደለም። እዮባ ኃይሌ እዮባ እንደት ነሽ? የሰው ቅመም ጠፍተሃል። በጣም ረዘመብኝ እንጂ ደግሞ ትናንትና የለቀቅሽው ቪዲዮ ላይ ወደ ጎን እየተመለጥሽ ነው። በእናትሽ ኧረ እባክህ አየህብኝ። ወደ ጎን ኧረ ኃይሌ ሄደብኝ። ኧረ በቅዱስ ሚካኤል ማይታይ ነገር ለምን ታያለህ? ሀሳቡ የምር አይባልም። ሀሳቡ ተመችቶኛል። ሀሳቡ ጀግና። ኧረ ምን ፀጉሬን ምን አሳየው ኃይሌ። ሰው እንዲያስተውል ከልለሽ ነው ለካ እስከ ዛሬ ከልለሽ ነው ለካ። አኬንም እኔንም ልደትንም የምትመጪው ከልለሽ ነው። በዚሁ አጋጣሚ ሄዳችሁ ስታዩ ሪፖስት አድርጉት ቪዲዮ። እሺ ኃይሌ ሪፖስት አድርጊ። በእውነት ቪዲዮ ነው። በእውነት እዮባ በእውነት ቪዲዮ ነው። ወደ ጎን የተመለጥሽ ነው ይመስል ቪዲዮ አብራ። ለማንኛውም ጸዴ መልስ ይኖራል። አላበራ ልትመጪ? ኧረ አላበራም። አፍራ እንጂ አይደል? ተው እንጂ። ግን ደህና ነሽ አይደል? እዮባ ጠፍተሻል። እውነቴን እኮ ነው። ሲሷ አይታታል። አንድ የለቀቀችው ቪዲዮ አለ እና ወደ ጎን ፀጉሯን ከልሜው እንዴ ወደ ጎን ምን ነው ተመለጠች እዮባ ነው
እስከ ዛሬ ዩማኒር ተጠቅሞ ሸውዱን ተበላ ዛሬ ኋላ ባሮኪ ትጫወታለች በዩማኒር ሸውዱን ይለኛል እናቃሉ ኮፊያውን ኃይሌ ይቅርበልኝ እንግዲህ ፈልጋ መጣች ፈልጋ ለጠፈች እንጭት ያንስ ስማ ለዚህ ሄደ እንዴ ይወስ ወረደች አዮ እንዴ እርስ በርስ ሲጨፋጨፉት ጀምሮ ግን እረፍ እቺን አካሄድ በደንብ ነው ማቃት እኔ አላቅም አሉ አርፈ ተጫወተ እረፍ አርፈ ተጫወት መቼ እረፍ አርፈ ተጫወት እንዴ ዝም ብለህ ተጫወት እዩ ማንን ያሳየነው አታ ስርዓት ያቺን ጭፈራ ተጨፈረኩ የመስለው ስርዓት ዝም ብለህ ተጫወት እንደዚህ ተጫወት በቃ እናውቀዋለን ዝም ብሎ እንደዚህ ሳይለጠፍ ፎቶ መለጠፍ ምናምን እንደዚህ ተነቋቁሩ እዩ ባዬ ለጥፈሽ ነው እንዴ ለጥፈሽ ሳይሆን እንደዚሁ ዝም ብለሽ አትነቁኝ አይደለም አስፋ ላይ የለኝ እንዴ ያንቺ ቪዲዮ መች አየው ሰው እኔ ነኝ ያየሁት ለካ እንደዚህ ሸፈና አድርገሽ ነው ኮፍያ ያስመስልሽ ቫይራል ነው ቪዲዮ ታይቷል ብዬ እኮ ነው እኔ ብልሽ እኔ ጸጉሯን ነው ያየሁት ድምጿን ሳይሆን ጸጉሯን ሊያት ምናምን እዮባ ለካ እኛን የምትፎግረው እኔና አክሪን ጸጉር ምናምን እኔና ልደትን ጎንበስ ነው ምናምን የምትለው ወደ ጎን እየተለጠጠች ነው ብዬ ነው በጸጉር እኮ አልመጣሁም ነበር አሁን ትመጣባት ማ ኧረ እባክህ በጸጉር ያልመጣብኝም ኧረ ነው ያመጣው ባለፈው አልዳትከኝም እንዴ ናከኝ ዳትሽኝ እኮ ባለፈው ከያዲ ጋር ሆናችሁ እኔ ምን ግን እወድሻለሁ ታውቂያለሽ አይደል ይባዬ በደንብ ነው የምወድሽ በጣም እኔ ራሱ በጣም ነው የምወደው ወንድማችን ያልዳነ ወንድማችን ያልዳነ ወንድማችን አላለም ሲሳይ ምን ልትለው ነው አጠገብ ያለው እኔ ምን አይሌ የሲስ ኤክሰፕሽናል ነው አልኩ ፓፓ በቀኝ እንደተሰቀለ ነው አይስማ ያለቀ ጉዳይ እኮ ነው በቀዩ ተሰጥቷል ተብሏል እሱ ወይ ተጋጭ እህታችን ሰማሽ እንደ ይባ እሱን ጨዋታ ሰማ እንደ ይባ ተናሽ ሰማው እኮ ዲዜ መዛላ እንተረባ እስከማውቀው አለሰኝት እንደሚገፋፉ እንዴ ጭራሽ ተሳሳኒ ሁላችሁንም ግን እወዳችኋለሁ አይኔ ይባ ፕሮፋይል ላይ ያለው ፎቶ ማለት ነው ምናችን ይገባይ ፕሮፋይል ላይ ያለውን ፎቶ ማን ያነሳ ፎቶን ሽኮ ነኝ እኔ አጣቀም እንዴ ራስን በራስ አንስተ ነው አላነሳም ብለ ኧረ ታነሳለህ ፈገግ በል የሚል ሰው ግን ጠላት ነው እኔ እሱ ልንገር ሚዲያሽ መቼ ነው እንትን የሚለው ሚዲያሽ መቼ ነው የሚከፈተው በዚህ አጋጣሚ ይከፈታል በቅርቡ ኧረ በርግጥ አዮባ ወይ ባይዘው ኃይሌ በጣም አንተን አይደል የካሜራ ባለሙያ ነው አዎ ራሱን በራሱ እንዳነሳማ ገባኝ እኮ ፈገግ በል ሳይሉት ነው ፈገግ ያለው ሰሚ አዮባ ሲሳይማ እኮ እኔ እውነትህን ነው አኪል ከጎን ያለው ወንበዴ ሳይሆን አይቀርም ሲሳይ በግራ ታስመጣኛለህ በግራ በኩል ያለው ነው እንዴ መድኃኒዓለም ስለ ፈገግታ መቻው ነው አንተ እኔ መጫጥቼ አንተን ተንኮል በጎን የምታስወጋው ነገር አለ ያዲ ደግሞ ቢኖር ደግሞ በደንብ ነበር የምታስመጣኝ ያዲ ሲመጣ ጥዬ ነው የምወጣው
ያኔ እኔ ካስ ነው ምሽሻት ቸርች አለ እንደ ራስ ኧረ አንተ አይሳደብም ኢዮባ ተሳዳቢ ነው ኧረ አይሳደብም ይቀልዳል እንጂ ከስር ኮሜንት አታርጉ እንደዛ ተዋቸው እነዚህ እኮ ከአማኑኤል ያመለጡ እኔ በፍቅር ነው የምወዳቸው ስማ ኃይሌ ኢዮባ ኃይሌ ጥያቄ ጠይቅ ቸርች አለህ እንዴ ቸርች እንዴት ይኖረኛል እኔ እንዴ በምን አጋጣሚ ነው የሚኖረኝ እኔ በምን አጋጣሚ ይኖረኛል ለምን አይኖርህም እናዋጣለን የሆነ ጋጮ ነገር አድርገህ ከነምመኑ ይሸጣል አሉኛ ሰፈ ጌታ ይገስጽ ምን ነው እኔ እኮ አንዱ ተቃዋሚ ነኝ እኮ ነው እንዴ እኔ አባቶች ባሉበት የሚመክሩ ባሉበት ስር ያለው ሰው ነው አይ አሪፍ ነው ለማንኛውም ሰላም ለለኔ ለማንኛውም ሁላችሁ ዛሬ ቀን ነው ሄደህብኛል ሌላ ቀን ትሳለህ ለማንኛውም ሁላችሁ መሰገነው ለነበረን ቆይታ ተመስገነው ልዘጋ ነው ብሎ ሊዘጋ ነው ዛሬ እኔ እኮ የዚህ ልጅ ፎቶ ሁሌ ሰርፕራይዝ እንደሚያደርገኝ ታውቃለህ እዮባ የቱ ልጅ ያማ የዚህ ቢኒያም አንተ እንደ ይገባ ሰው አይታየም አይታየም ከጃፒ ቸርች ነው እንደገባው ሰው መንፈስ ነኝ እኮ አላለም እኮ ምን አይታየኝም አልከው አይ ችግር የለም አንዳንዴ እኮ መልአክ ለሰው አይታይም አይደል የወደቀው መልአክ አይታይም አይናላችሁ አይመለከቱም ጆሮላችሁ አይሰሙም ስለ የብርሃን መልአክ እስኪመስሉ ድረስ ነው ይባላል እንግዲህ አረ በጣም ሳይዟሉ ቢኒ እንዴት ነው መልአክ ነኝ አላለም ይወደቀ ነው አላልክም ብያለሁ መልአኩ ነው ወይስ መልአክ ነው ግራ ገባን መልአኩ ራሱ አይደለም ስሙ እንጂ ሚዩት አድርጓል በቃ ጋይስ ደህና ዋሉ እሺ ጋይስ ቴንክ ዩ ሁላችሁንም እናመሰግናለን አብራችሁን የሰነበታችሁ የቆያችሁ በሙሉ ቴንክ ዩ በዚህ አጋጣሚ በጨዋታ ማዕከል ያስቀየምናችሁ ሰዎች ካላችሁ ይቅርታ እንጠይቃለን ቻው በሉ ጎበዝ እንደዚህ ልመድብን መጨረሻ ላይ ለክፉ ነው ደግሞ ይቅርታ ጠይቀው በጣም ያስቀየምናችሁ ሰዎች ኧረ በስመ አብ ጭራሽ ታስቀይማችኋል እንዴ ማለየሰ ጭራሽ ታስቀይማችኋል አይ የምር የተቀየሙ ካሉ ይቅርታ ጌታ ወዴት ነው ይቅርታ የምጠይቀው እየሳክ ምንድነው እንደዚህ አይነት ይቅርታ ጠይቃለህ ባይዘው እኮ እኔ እንትን ነው አሁን እዚህ ጋር እናይድ እባክህ ወዳጃችን ምን ያዝገናል እዴ ወንድማችን አረ ትላንት ቀርቶ ይሄ ዋላፍ ምናምን ተው አያስፈልግ ሰው እንዴ ሰማት ሉሊታም እንደምትል አራ ከመጣሽ ብቻሽን አያስፈልግም ያሰ እንዴ ሉሊታ ለጀማው ማይመጥን ሉሊታ ትላንት ነው ከተደገመ እመጣለሁ አረ ለጀማው አይመጥንም ሉሊታ ትላንት እናንተ